ሰላም ወደ ቤቷ ተመለሰች ከሆስፒታል። የጠሉት ይወርሳል፣ የፈሩት ይደርሳል እንደሚባለው እንግዲህ ደሬ የፈራው ነገር ደረሰበት። በጣም የሚያሳዝን ነገር ነው። እንግዲህ ልክ ከሆስፒታል እንደመጣች ሰላም ምን ተፈጠረ? ደሬስ ምኑ ነው የደረሰበት? በጣም ብዙ ነገር ተፈጥሯል። ማርትዬ በእውነት በጣም ደንግጣለች። ናታንስ ምንድን ነው ያላት ለማርቲ? ዳጣስ እናቷ መሆኗን አወቀች ወይ? በጣም በርካታ ነገሮች ተፈጥረዋል። እንግዲህ ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ዳጣ ድራማን ቀጣዩን ክፍል ደግሞ ይዤላችሁ ቀርብ ያለው እንግዲህ ባለፈው ክፍል እንደምታስታውሱት ሰላም ከሆስፒታል ገብታ ዳጣን አምጣልኝ አይኗን እንደገለጠች ዳጣን እፈልጋለሁ ብላ ለማርቲ ስትነግራት ለደሬ ደግሞ ደውላ ማርቲ ስትነግረው፣ ነገር ግን ደሬ በፍጹም አይሆንም ዳጣ እኔ ራሴ እመጣለሁ፣ ማርቲ አንቺ ወደ ቤትሽ ተመለሽ፣ አታስቢ፣ ችግር የለውም እኔ አናግራታለሁ ብሎ ነበረ ያቆመው። ዳጣን አልወሰዳትም ሆስፒታል። ነገር ግን በጣም ጤንነቷ ተመልሶ ሰላምዬ ወደ ቤቷ ተመልሳለች። እንግዲህ ዳጣም በጉጉት ነበር ስጠብቃት የነበረ። እንግዲህ የእናትነት እናቷ መሆኗን እንግዲህ በውስጧ ነግሯት ይሁን አይታወቅም። በጣም ነው እንደው ለሰላም የምትወዳት፣ በጣም ነው የምትሳሳላት። እና ውሰዱኝ ብትልም ሁሉም ሲሄዱ ኤቢም ናታንም ሁሉም ሲሄዱ እንግዲህ ዳጣን ብቻ ነው ደሬ ያልወሰደባት ምክንያት ደግሞ እንግዲህ ልክ ከማርታ ፊት እናትና ልጅ ይተዋወቃሉ ብሎ ነው፣ በጣም ፈርቶ ማለት ነው። እና እንግዲህ በተደጋጋሚ አደራ ቃልሽን ጠብቂ ሰላም እያለ እንግዲህ ደሬ ሰላምን በጣም በተደጋጋሚ ነግሯት ነበረ። ነገር ግን እቤት እንደደረሰች ያልጠበቀው ነገር ተፈጠረ። ሰላምም ማርቲ ያለ የሌለውን ስታወራ ዝም ብላ እያወራች፣ በእውነት ራብ ሞተን ነበረ ሰላምዬ፣ አንቺ አንድ ቀን አለመኖርሽ እንዴት ቤቱን ጭር እንዳረግሽው፣ በእውነት የቤታችን ድምቀት ነሽ ሰላምዬ፣ በጣም በቃ ሁሉም እኮ ሴትነቱ ተፈተነ፣ ማን ሁሉም እንደው በቃ ቤቱ በራብ ታምሶ ነበረ በእውነት እያለች እየሳቀች እንግዲህ ማርትዬ በእውነት የማርታን መልካምነት እዚህ ላይ ሳናደንቅ አናልፍም። ማርቲ እንግዲህ ለባሏ ቀጥ ብላ እየተከራከረች እንግዲህ ኤቢ ማለት ነው እናቷን እንድትጠራጠር እያደረገቻት ነው። አባቷን እሱ ደውሎልሽ ነበር ምናምን እያለች ስትላት፣ በእውነት ኤቢን በቃ በጣም ነው በቃ ይኸውልሽ ትሰሚያለሽ፣ ከዚህ በኋላ ባሌን አባትሽ እኮ ነው፣ ምን አይነት ስርዓተ ቢስ ነሽ? ለምንድን ነው እሱ ምናምን እያልሽ ምታዋሪ? አባዬ ለማለት ለምንድን ነው የተሳቀቅሽው? ወይስ ምን አስበሽ ነው? ምንድን ነው ነገርሽ? አንቺ ምን ጥርጣሬ በውስጥ ልትከች ነው ሀሳብሽ? አንቺ ልጅ ነሽ ግን ወይስ ምንድን ነው? ምን ማለትሽ ነው? አንቺ አባትሽ ለአባትሽ ክብር የሌለሽ እንደ ደሬ አይነት አባት መቼም አይነት ዓለምን ብትዞሪ በተአምር አታገኝም። ትሰሚያለሽ? እንደፈለግሽ አድርጎ የሚያኖርሽ አባትሽ መሰለኝ። ለምንድን ነው አባትሽን ለአባትሽ ክብርና ፍቅር የሌለሽ? ችግርሽ ምንድን ነው? አንቺ ልጅ እኔ በተደጋጋሚ መከርንሽ፣ ዘከርንሽ፣ አስመከርንሽ፣ ከቤት አባረርንሽ፣ ነገር ግን በፍጹም ልትለወጭ አልቻልሽም። ቆይ ምን ላድርግሽ? ትሰሚያለሽ? ሁለተኛ አባዬ ብለሽ ስታወሪ ካልሰማውሽ ነግሬሻለሁ፣ እጅግርሽን ጥፍንግ አድርጌ አስሬ ነው በበርበሬ ማጥንሽ ብላታለች። እማዬ ምን ማለት ነው? ትሰሚ? አሁን ቆይ እኔ ምልሽ እማዬ፣ ማን ሰላም ለምንድን ነው የደነገጠችው? በምን ምክንያት ነው የደነገጠችው? ምን ሰምታ ነው? አባዬ ከየት አግኝቶ ነው ሆስፒታል የወሰዳት? ትላታለች። ምን አውቃለሁ? እስቲ አንቺ ንገሪ፣ ከየት አግኝቶ ነው የወሰዳት አለቻት ማለት ነው። ምን አስበሽ ነው? እስከ ሀሳብሽን በግልጽ ንገሪኝ ኤቢ፣ ንገሪኝ በግልጽ ምን አስበሽ እንደሆነ፣ ምን ለማለት ፈልገሽ እንደሆነ በግልጽ ንገሪኝ እና እኔ ምልወቀው። እኔ እኮ ምንም ልትገቢኝ አልቻልሽም። ሰው ነሽ ስልሽ ህፃን፣ ትልቅ ሰው ነሽ ስልሽ ህፃን ትሆኛለሽ። ትልቅ ነሽ
ህፃን ነሽ ስልሽ ትልቅ ትሆኛለሽ። ምን ላደርግሽ? ቆይ አንቺ ልጅ ምን ባደርግሽ ነው የሚሻለኝ? ከዚህ በኋላ ግን ነግሬሻለሁ፣ አፍሽን እንዳከፍቺ ባለጌ ብላት ብድግ አለች ማለት ነው። እንግዲህ ደሬ የሆነ ቴክስት ሲጽፍላት አይታ ብር ብላ ስልኳን አየችው ማለት ነው። ከዛ ከፎቅ ስትወርድ ለምንድነው ስልኬን የምትለቂ አለቻት። እና ለዳጣ ሰው ቤት ሂጂ፣ ጎረቤት ጋር ሂጂ እና የሆነ እቃ ሰተሽ ነኝ፣ እዛ ስደርሽ ደውዪልኝ ብሎ መልእክት አስቀመጠ። ከዛ ሂጂና ንገሪያት አለቻት። ለምን ይኔ እኮ ደህና ነገር ቢሆን ነው ዳጣን ትሄድ ያለው አባዬ፣ ለምን እኔ አልሄድም? ሂጂ 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 ግን እየተባለችው ዳጣ ናት እንጂ አንቺ አይደለሽም። አይ ካልሽ ደግሞ ሂጂ አለቻት። ከዛ ኤቢና ዳጣና ናታን ደግሞ በቃ ናታን እወድሻለሁ፣ አፈቅርሻለሁ፣ አንቺን ነው ማገባው እያለ ይነግራታል። ዳጣ ደግሞ ኖ ኤቢ እኮ እህቴ ናት፣ እንዴት በፍጹም አይሆንም፣ እኔ እናንተ ስንጋባ እኮ ቤተሰቤንም ነው አብረህ የምታገባው ማለት እንዴት ይሆናል? ዳጣ ኤቢ እህቴ ናት፣ ስለዚህ ደግሞ እኔ አላቅም፣ የሚሆን አይመስለኝም። እህቴ ባትሆን እሺ፣ እኔ እህትሽን ብትሆን እኔ አፈቅርሻለሁ አላልኳት፣ ወድሻለሁ አላልኳት፣ ምንም አላልኳትም። ስለዚህ ምንም ኖርማል ነው አላት። ነገር ግን እኮ እሷ ትወዳለች፣ ታፈቅራለች፣ ከልቧ ነው የምትወድህ እና ሳልፍሽ ልሰጪኝ ነው አላት። አዎ እህቴ አይደለች አለችው ማለት ነው። እንግዲህ የዋህነቷን ተመልከቱ ዳጣን። እና ደሬ ደግሞ እንግዲህ ልክ ከመኪና እንደወረዱ እንግዲህ እኔ በቃ ጋሼ ውሰደኝ አለችው። በቃ መኪና ላይ በየመንገዱ አቁሞ አደራሽን ትዳሬ እንዳይፈርስ ቤቴ እንዳይበተን 20 ዓመት የደበቅኩትን ሚስጥር ነው 20 ዓመት ጠብቀሻታል። አሁን መደበቅ አያከትሽም። ስለዚህ ከበፊቱ የበለጠ ነገር እንዳታሳይ አለቻት። እኔ ልጅ ላቅፋት ጓጉቻለሁ። በቃ ጋሽ እሺ አልኩ እኮ ውሰደኝ። ነገር ግን አልቻለችም። ያው የእናት አንጀት አይደለ? አብራት ብትኖርም እስከ ዛሬ ድረስ ያው ልጇ እንደሆነች ሳይሆን ዝም ብላ ነበረ። እንደ ልጇ ሳይሆን ምታያት የነበረ ያው አታቅማ ልጇ እንደሆነች። እኔ ይኸውልሽ ጋሽ እንዴት አስቻለክን ስትለው እኔ ይኸውልሽ ሰላም እኔ ሲጀመር ወንድሜ ነው ወስዶ የጣላት። ሲቀጥል ደግሞ እኔ ወንድሜ ጋር ይኸው ለ20 ዓመት አንነጋገርም፣ ተጣልተናል። በልጄ የተነሳ ፈለግኳት። አንቺም እኮ አይቻታለሁ ብለሽ ነበረ። ሂጄ ፈለግኳት፣ አላገኘዋትም። ይኸው እንግዲህ አድጋ እንግዲህ መጣች። እሷ ፈለገችን ስታድግ ቤተሰቦቼ ብላ እና እኔ ደግሞ አሁን ደግሞ ያወቁት በቅርብ ነው። ምን ማድረግ እችላለሁ? በዛ ላይ ደግሞ ይህንን ላንችም ለመናገር ምንም ለማለት ማወቅ ነበረብኝ። በደንብ ማሰብ ነበረብኝ። ማርቲን እንደምታውቂው በጣም ማፈቅራት፣ በጣም የምወዳት፣ ምሳሳላት ውድ ሚስቴ ናት እና እሷ በፍጹም እንድታቀና አይምሮዋ እንዲጎዳ አልፈልግም። እኔን በጣም ነው የምታምነኝ። በአንድ ቀን የቀን ጎደሎ በተፈጠረ ነገር ነው እንግዲህ እየተፈጠረችው ይች ልጅ እና እኔ ምን ማድረግ እችላለሁ? ደግሞ ታውቂያለሽ ለእኔ ቁማ የምትከራከር ናት ማርቲ እና እኔን እንደዚህ ያደረገ ብትል በጣም ነው የምትጎዳው። መቼም ትዳሬ ቤቴ እንዲበተን አትፈልጊም። አንቺ ደስታሽ ደስታዬ ነው። ነገር ግን ደግሞ እኔን ሚስጥር ልትደብቂልኝ ይገባል ሰላም አላት። እሺ በቃ ጋሽ ምንም ችግር የለውም አለችው። ናታን ደግሞ እንግዲህ ዳጣ ስለነገረችው የአባቴ ነው ብላ ስለነገረችው ምን አላት ለማርቲ፣ እኔ ምልሽ ማርቲ እንግዲህ የምሳሌ አባት ሲሳይ እንግዲህ የዳጣ አባት እንደሆነ ታውቂያለሽ። አሁን ምን ትያለሽ? አሁን አንቺ በሲሳይ ሚስት ብትወኚ፣ አንቺ የሲሳይ ሚስት ብትወኚ ለምሳሌ አባዬ ከሌላ ሴት አምቶ ልጅ አለኝ ቢልሽ ምን ትያለሽ አላት። ምን ማለት ነው እናታ? እኔ እኮ ደሬ ሲጀመር እንደዚህ አያደርግም። እኔ ደግሞ የሲሳይ ሚስት ብሆን ደግሞ
እኔ በፍጹም ባሌ ብዬ በፍጹም አልቀበለውም፣ ትዳሬ ይፈርሳል አለችው። ነው እንዴ አለና በጣም እሺ፣ አንተ እስኪ ንገረኝ፣ አንተ አግብተህ ቤተሰብ መስረታ እየኖርክ ነው እንበልና አንተ ሚስትህ ወደ ሌላ ሴት ሚስትህ ሌላ ወንድ ጋር የወለድኩት ልጅ ያለኝ ብትል ምን ትላለህ? አይደለም ሌላ ወንድ ጋር ልጅ ወልዳ ይቅርና መታ ከሌላ ወንድ ጋር እንኳን የሆነ ብታወራ እንኳን በፍጹም በሌላ አይነት ነገር ብታወራ እንኳን በፍጹም ሚስቴ ናት አልላትም፣ አልፈልጋትም አለ። በሴት ሲሆን በወንድ ሲሆን ነውር፣ በሴት ሲሆን ጽድቅ ይሆናል እንዴ ናታኔ? ስለዚህ እኔም እንደዛ ነው የማደርገው አለች። እሺ በቃ እማዬ ደህና ደሪ ብሎ በቃ ልረፍ ብሎ ሄደ ማለት ነው። አይ በነገራችን ላይ ናታኔ ደሬም እኮ ከዚህ በፊት በተደጋጋሚ ይህን ጥያቄ ይጠይቀኛል አለች እና ግን በጭራሽ አልተጠራጠረችም ማለት ነው ማርታ። ምክንያቱም ደሬ በጣም ለእሷ ያላትን ፍቅር በቃ እንደዚህ አይነት ነገር ያደርጋል ብላ በፍጹም አታስብም፣ ማሰብም ማለምም አትፈልግም። እና ኤቢ ደግሞ ሁሉንም ነገር ታውቃለች። ኤቢ ማለት ጆሮ ጠቢ ናት። ሁሉም ነገር ታስታውሳላችሁ። የዳጣንና የደሬን የዲኤንኤ ወረቀት ባለፈው እንዳየችው በጣም ብዙ ረዥም ርቀት እንደሄደች ካሜራ ብዙ ነገር አድርጋለች፣ አባቷን ለመሰለል ማለት ነው። እንግዲህ ደሬ ፈልጎ ወይ ደግሞ አይደለም በቀን ጎደሎ በአንዲት ቀን ነገር የተፈጠረ ነገር ነው እዚህ ደረጃ ያደረሰው ማለት ነው ደሬን። እና አርጁ ደግሞ አርጁ ድምቀት ነው በቃ የድራማው ድምቀት አርጁ። የኤቢ የአበጌል አፍቃሪ እንግዲህ ከውሃ ጋር ተጣልቷል። ውሃን እንግዲህ ባለፈው ለታ በድንጋይ አባራ ግንባሩን ብላው ነበረ። ዛሬ ደግሞ ከምጥን ጋራ መንገድ ላይ ሲያገኙት እዛ አሁን በር ለበር እያየ ነው እንግዲህ ፍቅሩ በጣም ነው በቃ የጨመረበት የአብጌኤል ፍቅር ማለት ነው። እሷ ስትሰድበው ምን ስትለው ግን በፍጹም በጣም ነው የሚወዳት አብጌኤልን። ናታንን የማያፈቅራትን ከምትፈልግ እንዲሁ ምን አለ አርጁን እንዲሁ አግብታ በተገላገለች። አርጁ በቃ በጣም ህንድ አፍቃሪ ነው። በቃ እንግዲህ ይኸውልሽ አላት ለውሃ ማለት ነው። እንግዲህ ውሃን እንደምታውቅ ነገር ሁሉ ትሰሚያለሽ፣ እገልሻለሁ አለ። ሲጣርጎ ሊገላት ነበረ ውሃን። ከዛ ውሃ ደግሞ እሺ በቃ ዛሬ እንዳትገለኝ ሂጂና አላት። ሂዱና እኔ ልሞት ነው፣ ከመሞቴ በፊት ነይ አንዴ ልጅሽ በር ላይ ነው ያለሁት በያት ኤቢን አላት። ከዛ እንዲያው ሙት እሺ ሙት አሉትና እየሮጡ ከዛ በድንጋይ እየተደባደቡ ነበረ። ምክንያቱም ሁለተኛ አርጁ ሚሊሽን ይዘሽ ብትመጪ እገልሻለሁ ብላታለች። ምስኪን ውሃ እኮ ተሰቃየች። በዚህ አርጁ በዚህ አብጌኤል በቃ አሰቃያት እና በቃ እንዳትገላህ ለዛሬ እንዳትገላት በቃ እንነግርልሃለን እንጠራልሃለን አለችው ምጥን። ከዛ ሄዱ ማለት ነው። እና ካልሆነ ይኸው ከሞትኩ አለ ለኤቢና ለምጥንና ለውሃ ከሞትኩ ሬሳዬን ወስዳችሁ ከህንድ ቅበሩት እያለ እንግዲህ የተናዘዘላቸው ነበረ። በጣም ነው የሚያስቅ በእውነት አርጅ በጣም አፍቃሪ ነው ከልቡ። እንግዲህ ናታንንም ጠይቆት ነበረ። ናታንን ኤቢ ፍቅረኛ ናት ወይ አለው። አይ እኔ ኤቢ ፍቅረኛ አይደለችም እህቴ ናት አለው ማለት ነው። እንግዲህ እሷ ናታንን ታፈቅረዋለች፣ በእርግጥ ታፈቅረዋለች። ነገር ግን እልክ ነው የያዛት። አሁን ከዳጣ ጋር በጣም ስለሚዋደዱ ነው እንግዲህ ከዳጣ ጋር ድንገት እያወሩ እያለ ከጀርባ በኩል ከቤታቸው ከጀርባ በኩል እያወሩ እያለ ድንገት ዳጣ ብላ ስትጣራ አንቺ ከናታን ጋር ነበርሻ አለቻት። ውይ ይህ ሰላም የሆነ ልጅ
የት አለ አሁን እንግዲህ እኔ እንደምታየኝ እኔ ብቻ ነኝ እና ሰላም እኮ ነው ተሰልቦ ነው ይሳርጎ ነው ትናታለች። ትቀልጃለሽ አይደለ ጅል። ለማንኛውም አባዬ ይፈልግሻል አለቻትና በቃ ንዴቷን ተናዳ ሄዳለች ማለት ነው። እንግዲህ ኤቢ በቃ ይሄ ነው የሚያናድዳት ናታን አብሮ በመሆኑ ማለት ነው። ውሃ ደግሞ እንግዲህ ዳጣ ለውሃ አንቺ እኮ እህቴ ነሽ ብላታለች። እህቴ ነሽ እኮ አንቺ ዳጣ ውሃዬ እህቴ ነሽ፣ በቃ በጣም ነው የምወድሽ። አዎ እህቴ ነሽ አውቃለሁ እህቴ ነሽ። እናትሽ እህቴ ከሆንሽ እንግዲህ ተርበዋል አይደል ቤት ውስጥ ሰላም ስለሌለች፣ ውሃ ደግሞ በቃ ራባት በጣም በቃ ጋብዥኝ እስቲ እህቴ ከሆንሽማ ጋብዥኝ፣ ውሰጂና እስኪ ወይ ፓስቲ ወይ የሆነ ነገር ጋብዥኝ። እንዴ ትናንት ቤልተሽል እንዴ ምጥን ቤት እንዴ ድጋሚ ይርቦኛል እያለች እንግዲህ ደስ ይላሉ ውሃና ዳጣ ፍቅራቸው በጣም ነው ደስ የሚል። እንግዲህ ሰላም ሁሉንም ነገር ደንግጣ ልጄ ብላ ስማ ሰላም ብላታለች ማለት ነው።